በአዲሱ የንብረት ማስመለስ ሕግ ምክንያት ሪል ስቴቶች ገዢ በማጣት መቸገራቸውን እያስታወቁ ነው። ቤት ለመግዛት ገንዘብ የከፈሉ ሰዎች ጭምር ብራቸው እንዲመለስላቸው በመጠየቅ ላይ መሆናቸውን ሰምተናል። በሌላ በኩል ደግሞ የውጭ ባንኮች ኢትዮጵያ ውስጥ ገብተው የሚሰሩበት መመሪያ ይፋ መደረጉን አውቀናል። በዚህም መሰረት የውጭ ባንኮች ስራ ለመጀመር ቢያንስ $40 ሚሊዮን ካፒታል ማቅረብ አለባቸው ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከሪል ስቴት ቤቶች ግዢ ጋር በተያያዘ የገጠማችሁንም ነገር አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በአዲሱ የንብረት ማስመለስ ሕግ ምክንያት ሪል ስቴቶች ገዢ በማጣት መቸገራቸውን አስታወቁ። ቤት ለመግዛት ገንዘብ የከፈሉ ሰዎች ጭምር ብራቸው እንዲመለስላቸው በመጠየቅ ላይ መሆናቸውን ሰምተናል። አዲሱ የንብረት ማስመለስ ሕግ የሪል ስቴት ዘርፉን እየጎዳው ሲሆን የጥቁር ገበያ እንቅስቃሴውንም ይበልጥ ያባብሳል የሚል ስጋትም ተፈጥሯል። ከ10 ዓመታት ወዲህ የተገዙ ንብረቶች ምርመራ እንዲከናወንባቸው የፈቀደውና በቅርቡ የጸደቀው የንብረት ማስመለስ አዋጅ በስራቸው ላይ ከፍተኛ ተጽዕኖ እያሳደረ መሆኑን ሪል ስቴቶች አስታውቀዋል። አዲሱ ሕግ ጥቁር ገበያውን ይበልጥ ሊያባብሰው እንደሚችልም ባለሙያዎች ስጋታቸውን ገልጸዋል። በቅርቡ የጸደቀውና መንግስት ንብረቶችን እንዲወርስ የሚፈቅደው አዲሱ አዋጅ በስራዎቻቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን በተለይም በግንባታና በሪል ስቴት ዘርፍ የተሰማሩ አካላት ገልጸዋል። ሕጉ ከጸደቀበት ጊዜ ወዲህ በተለይም በውጭ የሚኖሩ የቤት ገዢዎች የከፈሉት ገንዘብ እንዲመለስላቸው እየጠየቁ መሆኑን አንድ የሪል ስቴት አልሚ ተናግረዋል። አንዳንዶችም ገንዘባቸውን በቅጣት ጭምር እንዲመለስላቸው እንዳደረጉ ተናግረዋል። የዚህ ሕግ መጽደቅ ቀድሞውንም እየተንገዳገደ የነበረውን የሪል ስቴት ኢንዱስትሪ ለከፍተኛ ጉዳት ዳርጎታል ሲሉ ሌላ የሪል ስቴት አልሚ ጠቅሰዋል። አንድ ስማቸው እንዳይገለጽ የፈለጉ ባለሀብት በበኩላቸው ሕጉ ወደ ኋላ እስከ 10 ዓመታት ተጉዞ ተግባራዊ መደረጉ ብዙ የኢኮኖሚ ተዋናዮችን በተለይም በዳያስፖራው ማህበረሰብ ውስጥ ፍርሃት ፈጥሯል ሲሉ ተናግረዋል። ዳያስፖራው በተለይም የባንክና የጥቁር ገበያ ምንዛሪ ዋጋ ልዩነቱ እጅግ ከፍተኛ በሆነበት ወቅት በተለያዩ መንገዶች ገንዘብ ይልክ እንደነበር አስረድተዋል። አሁን መንግስት ንብረቶችን ለመውረስ ማሰቡን ይፋ ባደረገበት ወቅት ደግሞ ዳያስፖራውን ጨምሮ የንግዱ ማህበረሰብ ንብረቱን ለማሸሽ ተገዷል ሲሉ ተናግረዋል። ይህ ሁኔታም ባለፉት ጥቂት ሳምንታት ውስጥ የጥቁር ገበያውን በእጅጉ አንሮታል ሲሉ ገልጸዋል። ሰዎች ንብረታቸውን ለማሸሽ ፍላጎት እንዳላቸው ግልጽ ነው። ይህም ከወራት በፊት የኢኮኖሚ ማሻሻያዎችን ተከትሎ መረጋጋት የታየበትን የጥቁር ገበያ ምንዛሪን በከፍተኛ ሁኔታ እንዲጨምር አድርጎታል ሲሉ ገልጸዋል። ሌላ የሪል ስቴት አልሚ በበኩላቸው አዳዲስ ገዢዎች አለመኖራቸውን በምሬት ከመናገር ባለፈ ገዢዎች በውላቸው መሰረት ገንዘባቸው እንዲመለስላቸው ቢጠይቁም ገበያው ስለተቀዛቀዘ እነዚህን ጥያቄዎች መመለስ ፈታኝ ሆኗል ሲሉ አስረድተዋል። ከሰሞኑ የቤቶችና የመኪና ገበያ ጫና ውስጥ መግባቱንና ዋጋቸውም እየቀነሰ መምጣቱን መዘገባችን ይታወሳል። በሌላ በኩል ደግሞ የውጭ ባንኮች ኢትዮጵያ ውስጥ ገብተው የሚሰሩበት መመሪያ ይፋ መደረጉን አውቀናል። በዚህ መመሪያ መሰረት የውጭ ባንኮች ስራ ለመጀመር ቢያንስ $40 ሚሊዮን ካፒታል ማቅረብ አለባቸው ተብሏል። የኢትዮጵያ ብሔራዊ ባንክ የውጭ ባንኮች በኢትዮጵያ ገብተው አገልግሎት እንዲሰጡ የሚያስችል የፈቃድ አሰጣጥ ረቂቅ መመሪያን ይፋ ሲያደርግ እንዳስታወቀው የውጭ ባንኮች በኢትዮጵያ ስራ ለመጀመር ዝቅተኛ የተከፈለ $40 ሚሊዮን ማቅረብ አለባቸው ተብሏል። መመሪያው በርካታ ቅድመ ሁኔታዎችን የሚዘረዝር ሲሆን በዋናነት የውጭ ባንኮች በአራት አማራጭ መንገዶች ወደ ኢትዮጵያ እንዲገቡ ያስችላቸዋል። የመጀመሪያው ተቀጥላ ወይም መጋቢ ወይም ደግሞ ሰብሲደሪ ባንክ በስማቸው በመክፈት ነው። ተቀጥላ ወይም መጋቢ ባንክ ለመክፈት ከ5 ቢሊዮን የኢትዮጵያ ብር ጋር እኩል የሆነ ይህም በአሁኑ ምንዛሪ $40 ሚሊዮን የሚጠጋ ዝቅተኛ የተከፈለ ካፒታል በቅድሚያ ወደ ኢትዮጵያ መላክና በኢትዮጵያ ውስጥ ባለ ባንክ ውስጥ በዝግ አካውንት ማስቀመጥ አስፈላጊ መሆኑን ረቂቅ መመሪያው ያትታል። የውጭ ባንኮቹ ስለሚያመጡት ገንዘብ ምንጭ ማስረጃ ማቅረብን ጨምሮ በርካታ ቅድመ ሁኔታዎችን በሰነድ ማሟላት እንደሚጠበቅባቸው ተገልጿል። ሁለተኛው አማራጭ ቅርንጫፍ መክፈት ሲሆን ይህም ተመሳሳይ
በተመሳሳይ $40 ሚሊዮን ዝቅተኛ የተከፈለ ካፒታል በቅድሚያ በኢትዮጵያ ማስቀመጥ አስፈላጊ መሆኑ ተደንግጓል። ለምን በኢትዮጵያ ቅርንጫፍ መክፈት እንደፈለጉ ማስረዳት፣ ቅድመ የአዋጭነት ጥናት ማቅረብ፣ የገንዘቡን ምንጭ ማሳየት፣ ህጋዊ ሰነዶችን ከዋናው ባንክ ከተመዘገበበት ሀገር ማቅረብ፣ የባንኩን የባለቤቶች ዝርዝር ማቅረብ፣ በቀጥታም ሆነ በተዘዋዋሪ ከባንኩ ጋር ግንኙነት ያላቸውን አካላት ዝርዝር ማቅረብ፣ ባንኩ በኢትዮጵያ ውስጥ ለመስራት ያቀደውን ስራ ማስረዳት፣ የጥቅም ግጭቶችን እንዴት እንደሚያስቀርና የመሳሰሉትን በርካታ ጉዳዮች በሰነድ ማስረዳት ይጠበቅበታል። ማንኛውም በእነዚህ ሂደቶች አልፎ ከኢትዮጵያ ብሔራዊ ባንክ ፈቃድ ያገኘ የውጭ ባንክ በ12 ወራት ጊዜ ውስጥ ወደ ስራ ገብቶ መጀመር ይጠበቅበታል። ሶስተኛው አማራጭ የውክልና ቢሮ ወይም ሪፕሬዘንታቲቭ ኦፊስ መክፈት ሲሆን በዚህ መልኩ የገባ ባንክ ስራዎችን ከማቀላጠፍ ባለፈ የባንክ ስራን መስራት አይፈቀድለትም። አራተኛው አማራጭ በኢትዮጵያ ውስጥ ካሉ ባንኮች ውስጥ አክሲዮን ገዝቶ መግባት ነው። የውጭ ዜጎችና በውጭ ዜጎች ባለቤትነት የተያዙ የኢትዮጵያ ተቋማት ኢትዮጵያ ውስጥ ያሉትን ባንኮች አክሲዮን እስከ 49 በመቶ ድረስ መግዛት ይችላሉ። ልዩ ኢንቨስተር ወይም ስትራቴጂክ ኢንቨስተር ግን ከ40 በመቶ በላይ አክሲዮን በአንድ የኢትዮጵያ ባንክ ውስጥ መግዛት አይችልም ተብሏል። አዲሱ መመሪያ በቅርቡ የጸደቀውን የባንክ ስራ አዋጅ ማስፈጸሚያ መሆኑም ታውቋል። በቅርቡ የኢትዮጵያ ብሔራዊ ባንክ ገዢ ፈቃድ የሚሰጠው ከኢትዮጵያ ጋር ወዳጅ ከሆኑ ሀገሮች ለሚመጡ ባንኮች እንደሆነ መጥቀሳቸው የሚታወስ ነው። እነዚህ የውጭ ባንኮች በኢትዮጵያ የባንክ ሕግ እንደሚመሩም ብሔራዊ ባንክ ጨምሮ አስታውቀዋል። በሌላ መረጃ ደግሞ ተቋማት ለሰራተኛ በነፃ ለሚያቀርቡት አገልግሎትና ዕቃ ቫት እንዲከፍሉ የሚያስገድድ ደንብ መዘጋጀቱ ታውቋል። በሕዝብ ተወካዮች ምክር ቤት በ2016 ዓ.ም ለጸደቀው የተጨማሪ እሴት ታክስ አዋጅ ማስፈጸሚያ ደንብ አሰሪዎች ለሰራተኛ በቅናሽና በነፃ ለሚያቀርቡት ዕቃ ወይም አገልግሎት ቫት እንዲከፍሉ አስገዳጅ ድንጋጌ መያዙ ታውቋል። የሚኒስትሮች ምክር ቤት በተያዘው መጋቢት ወር 2017 ዓ.ም የአዋጁን ማስፈጸሚያ ደንብ ማውጣቱ ይታወሳል። በደንቡ እንደተብራራው ማንኛውም የኤሌክትሮኒክ ጨዋታ፣ የኤሌክትሮኒክ ውርርድ፣ በበይነ መረብ ላይ የተመሰረተ የጨረታ አገልግሎት መስጫ፣ ማንኛውም ዲጂታል ይዘት ያለው መጽሐፍ ወይም ህትመትን ጨምሮ የኤሌክትሮኒክ መጽሐፍ አቅርቦት ቫት እንደሚከፈልባቸው ተደንግጓል። በተንቀሳቃሽ ስልክ ላይ የሚጫኑ ዲጂታል ይዘት ያላቸው መተግበሪያዎች፣ መጽሐፍትና ፊልሞች፣ በደንበኝነት ምዝገባ ላይ የተመሰረተ የሚዲያ ዜና፣ መጽሔቶች፣ ጋዜጦች፣ የቴሌቪዥን ፕሮግራሞችና ሙዚቃዎች፣ ፖድካስቶች፣ ብሎግ፣ ጆርናል፣ ወቅታዊ ህትመቶችን ቫት እንደሚከፍሉ በደንቡ ተመላክቷል። የማህበራዊ ትስስር አገልግሎት የድር መተግበሪያ ማቅረብ፣ የሶፍትዌር ፕሮግራሞችን፣ ድራይቨር፣ የድር ጣቢያና ፋየርዎሎች፣ የኤሌክትሮኒክ መረጃ አስተዳደር፣ የድር ጣቢያ ማስተናገጃ፣ የመስመር ላይ ውሂብ ማከማቻ፣ የፋይል ማጋራትና ክላውድ ማከማቻ አገልግሎቶች፣ የሙዚቃ አቅርቦት፣ የድምጽ ቅንጥብ ስርጭት፣ የቀጥታ ስርጭት፣ የስልክ ጥሪ ድምጽ፣ የዘፈን አገልግሎቶች ለቫት እንዲመዘገቡ ያስገድዳል። የሰርች ኢንጂን አገልግሎቶች፣ አውቶሜትድ የእርዳታ ዴስክ አገልግሎቶች አቅርቦት፣ የቀጥታ ዝግጅቶች፣ ለቲያትር ቤቶችና ለምግብ ቤቶች የሚውሉ ቲኬቶች፣ በኢንተርኔት ለመሸጥ፣ በማንኛውም የድምጽ ቪዥዋል ወይም ዲጂታል ሚዲያ ላይ ለማዳመጥ፣ ለማየት ወይም ለመጫወት የሚያስችል የዲጂታል ይዘት አቅርቦት እንዲሁ የተጨማሪ እሴት ታክስ እንዲከፍሉ ተደንግጓል። በተመሳሳይ በዲጂታል ዘዴ መንገደኞችን ከትራንስፖርት አቅራቢዎች ጋር የሚያገናኝ የትራንስፖርት አገልግሎት የሚያቀርብ የዲጂታል ፕላትፎርም አቅራቢ የተጨማሪ እሴት ታክስን መሰብሰብ እንዳለበትም ደንቡ ያብራራል። ለመንገደኞች ትራንስፖርት አገልግሎት ሰጪው ተጨማሪ እሴት ታክስ ደረሰኝ መስጠት እንዳለበትም ደንቡ ይደነግጋል። ድርጅቶች ለኤሌክትሮኒክ ፊስካል መሳሪያ የሚጠቀሙበት ሶፍትዌር በታክስ ባለስልጣን የተፈቀደ መሆንና ከኢንፎርሜሽን ቴክኖሎጂ መረብ ጋር ግንኙነት ሊኖረው እንደሚገባም ያስቀምጣል። በሌላ በኩል ደግሞ የመንጃ ፍቃድ እድሳት አገልግሎት በመታወቂያ አድራሻ ሳይገደብ እንዲሰጥ መፈቀዱ ታውቋል። በአዲስ አበባ ከተማ የመንጃ ፍቃድ እድሳት አገልግሎት በመታወቂያ አድራሻ ሳይገደብ በየአቅራቢያው እንዲሰጥ ተፈቅዷል። በዚህም የተቋሙ ስትራቴጂክ ማኔጅመንት ተገልጋዮች በሚቀርባቸው ቅርንጫፍ ፋይላቸው ያለበት ቅርንጫፍ ሳይጠየቅ የጤና ምርመራ ሰርተፊኬትን በመያዝ የመንጃ ፍቃድ እድሳት አገልግሎት እንዲያገኙ መወሰኑ ተመላክቷል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።